በኢራንና በአሜሪካ መካከል የሚደረገው ጦርነት ሌላ አስደንጋጭ ነገር ተፈጥሯል። አስደንጋጭ የተባለና ከባድ የተባለ ማስጠንቀቂያ ኢራን አስተላልፋለች። በአክሱም ከተማ ሙስሊሞችን ዳግም የሚጨቁን ሌላ ውሳኔ ተላለፈ። አዋጅ! የሰማህ ስማ፣ ላልሰማው አሰማ። አክሱም ላይ አዋጅ ወጥቷል፣ ልብን የሚያደማ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ፍቅር በያላችሁበት የዓለም ጥግ ዳር ድንበር ድረስ አማነኝ። እንደምናላችሁ ድና የተከበራችሁ የአኑን የቁም ነገር ቤተሰቦች፣ ዛሬም እንደተለመደው በቁም ነገር በአስተማሪ ወቅታዊ ቪዲዮ ተመልሰናል። ሁላችሁም ይህንን ቪዲዮ ላይኳን ጠቅ አድርጋችሁ እንዲጀምሩ በአክብሮት ጠይቃለሁኝ። እስቲ ወደ ዛሬ ቪዲዮአችን እንግባ። አንድ ጥያቄ አለ። እስቲ ጥያቄ ነው ብቻው ነገር አለ፣ እንመልከተው። አንድ ጊዜ ወንዶች ይሄንን ቪዲዮ ተመልከቱልኝና ለእህታችን እንግዲህ ትክክለኛ ያላችሁትን መልስ በጨዋ ደንብ ስጡልኝ። የተማረ ወንድ ልጅ ንግግሮች፣ አንደኛ የባንክ አካውንትሽን ላኪልኝ፣ ሁለተኛ መራይድ ነኝ እኔ እከፍላለሁ፣ ሶስተኛ ይቺን ለአንዳንድ ነገር ያዥ፣ አራተኛ ቆይ ጭማሪ ልዘዝ፣ አምስተኛ አበባ ልኬልሻለሁ፣ ስድስተኛ ሆቴል ቡክ አድርጌልሻለሁ ሄደሽ ተዝናኝ፣ ለዛውም ከሀገር ውጭ። ሰባት እህታችን የዘረዘረቻቸው መለኪያዎች ከተመለከትን በኋላ ብዙዎቻችን አለመማራችንን እንድንወደው ሳታደርገን አልቀረችም። እየተማርን ያለነውም ደግሞ እንግዲህ እስካሁን የተማርነውን አላህ በረካ ያድርግልን እንድንልን ያደረገችም ዊዝድሮ መብላት ሳይኖርብኝ አይቀርም። እቺ እኔ እናት በአሁኑ ሰዓት ግን እንደዚህ አይነት ወንዳለ እንዴ? በጣም ማለት አላህ የሀጃሽን የልብሽን ይሙላልሽ። ወደዋ እናደርገልሻለን ግን መማራችን ምንድነው አለመማራችን እንድናደንቀው እያደረግሽን ያለሽው። ለማንኛውም እስኪ ምን ትላላችሁ በመስፈርቶች ወይም ደግሞ በዘረዘረቻቸው መለኪያዎች አማካኝነት? እስኪ እናንተን ሀሳብ ኮሜንት ላይ አጋሩኝ። በዚህ አጋጣሚ ኒቃቢስቷ እህቴ ካልኩ አይቀር በኒቃባቸው ምክንያት ከትምህርት ስርዓቱ እየተገለሉ ያሉትና ጭቆና ይደርሰባቸው ያሉት የአዲስ አበባ ዩኒቨርሲቲ ሙስሊም ተማሪዎች አሁንም መፍትሄ ጥያቄ እየጠየቁ ነው። መፍትሄ ሰጣቸው፣ ድምፅ እንሆናቸው ሁላችንም ማለት ነው። በተረፈ ቪዲዮን በደንብ ላይክ፣ ሼር፣ ሪፖስት አድርጉት። ሰላም አለይኩም፣ ይመሻችሁ። አለይኩም ሰላም ወራህመቱላሂ ወበረካቱ። ወንዶችዬ በዚህ ጉዳይ ላይ ሀሳብ አስተያየታችሁ ማስቀመጥ ያላችሁ፣ ሴቶችም ያላችሁ እኔ የምለው ነገር ቢኖር እንግዲህ የተማሩ ወንዶች ለሚስቶቻቸው ወይ ደግሞ ለሚስቶቻቸው ይህን ሁላ ነገር ማድረግ አለባቸው። ይሄ የተማረ ሆቴል ምናምን ያዝ ማዝናናት በራይድ ምናምን ነገር የሚከፍል ምናምን ነገር ይሄ የተማረ ሰው ወንድ ምልክት ነው ብላለች። እኔ አንቺን አንድ ጥያቄ ጠይቀሻለሁኝ። አባትሽ ለእናትሽ ይህን ያደርጋል? ፊትሽን ከፍተሽ አሳይተሽ የምትገቢ ከሆነ ግቢ አለኝ ማለት ነው። ሰው ማንነቱን ሽጦ የሚያመጣው ሰክሰስ የለም። እንደምናውቀው ተማሪን አይደለም ሴኩላር የምናደርገው፣ ተቋሙን ነው ሴኩላር የምናደርገው። ሬጅስትራል አንቺ አስተማሪው ላይ ቅሬታ ልታቀርቢ ሄደሽ አንቺ ላይ ቅሬታ ቀርቦ ነው የምትመለሽው። ፊትሽን ከፍተሽ አሳይተሽ የምትገቢ ከሆነ ግቢ አለኝ ማለት ነው። ይህ ነገር እንደ ኡማ ኃላፊነታችን አይደለም? ስንት ትምህርቷን ማቋረጥ አለባት? ስንት ክላሶች መቀጣት አለባቸው? የጉንጭ ህይወቶቻችን አልቅሰው ሚዲያ ላይ እንባቸው እያየን ያ ሁሉ ነገር ተናገሩ። እኛ ምን አደረገ? ምንም አላደረግንም። ዛሬ የኔን በር አንኳኳ። ዛሬ አዲስ አበባ ዩኒቨርሲቲ መጥቶ አንኳኳ። ይሄ ነገር ትምህርቴን አጥቼ ጅልናዬን ተቅፌ እየኖርኩ ለመኖር ጫፍ ላይ ነው አይደል ያለሁት። ትምህርት ለራባው ሰው ችግር እንመግባለን ነው። ስንት ጩኸቶች መጮህ እንዳለባቸው አላቅም። ስንት ሰው ማልቀስ እንዳለበት አላቅም። ሌላው አሳሳቢና ሁላችንም ትኩረት ልንሰጠው የሚገባው ጉዳይ የአዲስ አበባ ሙተነቂብ ሙስሊም ተማሪዎቻችን ጉዳይ ነው። ይሄ ጉዳይ የሶሻል ሚዲያ ብቻ ነው ጩኸት እየሆነ ያለው። ቢያንስ መጅሊሱ ይህን ጉዳይ ብዙም ትኩረት የሰጠው አይመስለኝም። ስለዚህ ይህ ጉዳይ በአንክሮና በትኩረት ሊታይ ይገባል። አላህ ግን ስንት አይነት ባሪያዎች ነው ያሉት፣ ከህፃናት እስከ አዋቂ። ተመልከቱ። ይህ በሩሲያ ሲሆን ይህ ሰው በአጋጣሚ ነበር የቀረጸው። ሁለት ታዳጊ ከአንድ ከመንገድ ዳር ላይ እንዲህ ሶላት እየሰገዱ ነው። እሱ በመንገድ ላይ እያለፈ ነው። ይህ የሆነው በሩሲያ ነው። እንግዲህ ሶላት ደርሶባቸው ነው። ከየት እንዴት እንደሆነ አቅም፣ ነገር ግን ሶላት እየሰገዱ ነው። በአካባቢያቸው ሌላ ምንም አይነት ሰው የለም። መንገድ ዳር ነውና እንደምትመለከቱት አንዱ ኢማም አንዱ ማእሙም ሆኖ እንደዚህ ሲሰግዱ አይተው ማሻአላህ ብሎ እንግዲህ አልፏቸዋል። ይህ አሁን ላይ በሶሻል ሚዲያ ብዙዎች ተቀባብለዋል። አላህ ማለት ነው እንግዲህ ከመረጠ ህፃን ሆንክ፣ ትልቅ ሆንክ፣ ሴት ወንድ ሆንክ የለም፣ የሚለካው በኢማን ደረጃ ነው። እናም እነዚህ ታዳጊ እንግዲህ ምን አይነት ቤተሰብ ቢያሳድጋቸው ነው እንደዚህ የሶላት ሰዓታቸውን እንደዚህ ተጠባብቀው የሚሰግዱት? እስኪ እናንተ በኮሜንት ማሻአላህ በላቸው። አላህም እኛም ጥሩ ነገር ትክክለኛው መንገድ እንግዲህ ቀጥ አድርገን እንድንይዝ ያድርገን። ማሻአላህ 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 በሉ። እናንተም እጅግ በጣም ደስ የሚል ቪዲዮ ነው። ያው አዋቂዎችና ቢሆኑ ኖርማል የተለመደ ነው፣ በየቦታው የምናየው ነገር ነው። እነዚህ ልጆች ናቸው ገና ታዳጊ፣ ምናልባት 10 ዓመትም የሞላቸው አይመስለኝም።
በዚህ ልክ መንገድ ላይ ሰላቷን ወቅቷን እንዳታልፍ ብለው መንገድ ዳር ላይ ምንጣፋቸውን አንጥፈው ሲሰግዱ ስታዩ ያስደስታል። ማሻአላህ ማሻአላህ አላህ ያሳደጋቸው። ኢራን እየተለመነች ነው ያለችው። ማን ነው እየለመናት ያለው? የዓለም መሪዎች እየደወሉ ኧረ እባክሽን በጉልበትሽ አምላክ ወደ ፓኪስታን ተደራዳሪ ቡድን ላኪ እያሏት ነው። የጀርመኑ ቻንስለር አልቀረም እየተደወለላት ነው፣ ላኪ እየተባለች ነው። ይህ ደግሞ ሀፕን እያደረገ ያለው ምንድነው? የአሜሪካ ተደራዳሪ ቡድን በምክትል ፕሬዚዳንቱ ጄዲ ቫንስ የሚመራው ቡድን ኦልሬዲ ፓኪስታን ኢስላማባድ ገብቶ የሚደራደረው አቶ እንግዲህ የተንከራተተ ነው። ምክንያቱም ኢራን ተደራዳሪ ቡድን አለመላኳን ተከትሎ ዝም ብሎ ገብቶ ቺል እያደረጉ ነው። ዞር እያደረጋችሁ የኢስላማባድን ኮሪደር ልማቱን አስጎብኟቸው እንዳይደብራቸው ማለት ነው። ለማንኛውም ግን ኢራን እስካሁን ድረስ አሜሪካ ብሎኬዱን እስክታነሳና እንዲሁም ደግሞ የያዘችውን የኢራን መርከብ እስክትለቅ ድረስ አንደራደርም ተደራዳሪም አንልክም ማለታቸውን ተከትሎ እዚህ አቋም ላይ መድረሳቸውን ተከትሎ ነገ ኤክስፓየር የሚያደርገው ሲስፋየር ሉም እያደረገ ባለበት ሰዓት እስካሁን ድረስ አቋማቸውን ይዘው ቀጥለዋል። በዚህ ምክንያት የአሜሪካ ተደራዳሪ ቡድን ኦልሬዲ ፓኪስታን ገብቶ የነበረ ቢሆንም የሚደራደረው አጥቶ እየተንከራተተ ነው እና እባክሽን እየተባለች ነው ያለችው። በሌላ በኩልማ ጭራሽ የኢራን ጁዲሻሪ ዋና የሆኑት ሰውዬ ባይ ዘ ዌይ አያቶላ አሊ ኾሜኒ ከሞተ በኋላ ሙጅተባ እስኪመረጥ ከመሩት 3 ሰዎች መካከል አንደኛው እሱ ነውና ጦርነቱ ሁሉም ሊያደርግ ስለሚችል ጦርነቱ መልሶ መነሳቱ የሚችል በፕራቪቲ ጫፍ ስለደረሰ ሁሉም ተዘጋጀ እያሉ ነው ያሉት ጭራሽ ማለት ነውና ነገራቶች ስፒል ሊያደርጉ ይችላሉና ነገራቶች ወደ ጦርነት መልሰው የሚገፉ ከሆነ ግን ዓለም በሙሉ የበለጠ ችግር ውስጥ የሚገባ መሆኑን ተከትሎ እባክሽን እየተባለች እየተለመነች ነው። ባይ ዘ ዌይ ይህ በጣም ብዙ ነገር ያሳያል። በዲፕሎማሲ ቋንቋ በጣም ብዙ ነገር ነው የሚያሳየው። የአሜሪካ ተደራዳሪ ቡድን ለመደራደር እዛ ድረስ ሄዱ ቁጭ ብሎ ባለበት ሰዓት ከጎረቤት ሀገር የኢራን ተደራዳሪ ቡድን አለመምጣቱ ብቻ ራሱ ማን ለድርድር ምን ያህል ሌቨሬጅ እንዳለው ማን ደግሞ ካልተደራደረ መቀጠል እንደማይችል የሚያሳይ ነው። ማን ሌቨሬጅ የበለጠ ሌቨሬጅ እንዳለው የሚያሳይ ነው። ዶናልድ ትራምፕ እንደምታውቁት የሚድተርም ኢሌክሽን ሳይመጣ በፊት ተፋጥነው ተሯሩጠው ወደ ድርድር መግባት ይፈልጋሉ። ምክንያቱም በሚሊተሪ ምንም ነገር ሊያሳኩ ስላልቻሉ ከዚህም በኋላ በሚሊተሪ የሚሳካ ነገር ስለሌለ የትኛውንም ጎል ማሳካት ስለማይችሉ ሰው ያላቸው ኦፕሽን ድርድር ነው። ነገር ግን በድርድሩ ደግሞ ብሎኬዱን ሳታነሱ አንደራደር መባላቸውን ተከትሎ የላኩት ተደራዳሪ ቡድን ያው ፓኪስታን ውስጥ ምንም እየተንከራተተ ነው ያለው። ስለዚህ ብሎኬዱን አንስተው ድርድርን ይቀጥላሉ ወይስ ያው ተደራዳሪ ቡድን ፓኪስታንን ጎብኘት አድርጎ ተመልሶ ይወጣል የሚለውን ግን አይገስ ቡልስ ይህ ነገር በጣም አነጋጋሪ ሆኗል። ዓለም ላይ እንግዲህ ኢራን እንቢተኝነቷን ያሳየች ነው። ድርድሩ ላይ አልተሳተፈችም እስካሁን ባለው መረጃ። ይሄ ብቻ ሳይሆን ደግሞ ሌላ አዲስ መግለጫ ወጥቷል። አስደንጋጭ የተባለና ከባድ የተባለ ማስጠንቀቂያ ኢራን አስተላልፋለች። እጃችን ቃታው ላይ ነው፣ አዳዲስ የጦር ካርዶችን እንመዛለን ስትል ኢራን አስጠንቅቃለች። በአሜሪካና በኢራን መካከል የተደረሰው የተኩስ አቁም ስምምነት ሊያበቃ ጥቂት ሰዓታት ሲቀሩት ቴህራን ጦርነቱ የሚያገረሽ ከሆነ አሜሪካን ሊያስደነግጡ የሚችሉ አዳዲስ የጦር ስልቶችን እንዳዘጋጀች አስታውቃለች። በብሔራዊ ጥቅም ላይ ቅንጣት ታህልም እንደማትደራደር ኢራን አረጋግጣለች። እናንተስ በዚህ ጉዳይ የምትላላችሁ ሀሳባችሁን አጋሩ። እኛ ምን ላለን? እኛ አላህ ሰላም ያደርገው፣ አላህ ሰላሙን ያምጣ ነው የምንለው። ኢራን ምንም ሰላሙን የፈለገችው አትመስልም። ያው በእርግጥ እቃ ምናምን መርከብ ተይዞባታል ምናምን ነገር እሱ ነገር ነው መሰለኝ እንደዚህ እንድታፈላ ያደረጋት። አላህ እንግዲህ ሰላሙን ያምጣው። ከባድ ነው አሁን ኢራን ያለችው አቋም። በቃ ሌላ ግጭቶች፣ ሌላ ጦርነቶች፣ ሌላ ይሄ የኑሮ ግሽበትን የሚፈጠር ነውና አላህ ሰላም ያደርገው። ይሄ ጦርነት 2 ወር ሊሞላ ነው እንደቀለቁ ከጀመረ። በአክሱም ከተማ እስላማዊ እንቅስቃሴዎችን የሚገድብ ውሳኔ ተላለፈ። በትግራይ ክልል አክሱም ከተማ በትላንትናው ዕለት በወቅታዊ ጉዳዮች ቀኑን ሙሉ በዝግ ስብሰባ መካሄዱ ተገልጿል። ስብሰባው በማስፈራሪያ የታጀበ እንደነበረና አላስፈላጊ የሆኑ በርካታ ውሳኔዎች የተወሰኑበት እንደነበረ የዓይን እማኞች ለሀሩን ሚዲያ ገልጸዋል። ስብሰባው ምንም እንኳን የተጠራው በጸጥታ ኃይሎች ቢሆንም በዋናነት የመሩት ግን ርዕሰ አድባራት ገዳማት አክሱም ጽዮን አስተዳዳሪ ነበሩ የተባለ ሲሆን ከመንግስት ወገን ደግሞ ምክትል ከንቲባው እንዲሁም የጸጥታ ዘርፍ ምክትል ኃላፊ ስብሰባው ላይ ተገኝተው ስብሰባው መምራታቸው ተገልጿል። የስብሰባው ዋና ዓላማ የአክሱም ከተማ ውሳኔ ሰጪ አካል አንድ የእምነት ተቋም መሆኑን ለማሳየትና ሙስሊሙ ማህበረሰብ በፍርሃትና በጭንቀት ውስጥ ሆኖ ሳለ መብቱን እንዳይጠይቅ ለማድረግ ያለመ እንደነበረም ነው የተገለጸው። ስብሰባው ላይ የቀረበው ሰነድ በከተማዋ እስልምና ጉዳዮች ምክር ቤት የእኛን እምነት እንቅስቃሴ የሚገድብ ነጥቦችን የያዘ ሲሆን ከመሪዎቻችን መካከል አክሱም የምትመራው በሀገሪቱ ህገ መንግስት ሳይሆን በነቡረ እድ ትዕዛዝ መሆኑ ተገልጾ ሙስሊሙ ማህበረሰብ ይህንን አውቆ እንዲቀበል መገደዱ ነው የተገለጸው። ስብሰባው ላይ ያልተጋበዙ ወጣቶች በብዛት በመግባት ሙስሊም ተወካዮች ላይ ከፍተኛ ማስፈራሪያና ዛቻ ሲያደርሱ እንደነበረ የዓይን እማኞች የገለጹ ሲሆን በዕለቱ ከተወሰኑ ውሳኔዎችና እጅግ አደገኛ ከሆኑ ውሳኔዎች መካከል በአክሱም በሚገኙ ማንኛውም አይነት ትምህርት ቤቶች ሂጃብ መልበስ በይፋ መታገዱ ተገልጿል። በተጨማሪም በአክሱም ከተማ ለዘመናት ሲሰራበት የነበረው የጁምዓ ሰላት በሹቅ መስጂድ እንዳይሰገድ በይፋ መታገዱ የተገለጸ ሲሆን በከተማዋ በኪራይ ቤቶች የሚገኙ መስጂዶችም ሙሉ በሙሉ
እንዲዘጉ እንዲሁም ከዚህ በኋላ በአክሱም ከተማ በስፒከር ወይም በማይክሮፎን አዛን ማውጣት ክልክል መሆኑ በይፋ መታገዱ ነው የተገለጸው። በተጨማሪ በአክሱም ከተማ የአንድ ሙስሊም አስክሬን ሽኝት ሲደረግ በአስፋልት ሳይሆን ውስጥ ለውስጥ ወይም አማራጭ መንገዶችን እንዲጠቀሙ ክልከላ መደረጉ ተገልጿል። ይህ ውሳኔ የአክሱም ከተማ ሙስሊሞች መብትን የሚረቅጥ ከመሆኑ ባሻገር ለዘመናት ተነፍገው የነበሩትን መብት ጠባብ የሚያደርግ መሆኑ የተገለጸ ሲሆን እዚህም በመላው ዓለም የሚገኙ እንዲሁም በተለይ ኢትዮጵያውያን ሙስሊሞች አክሱም ከተማ ሙስሊሞች ያሉበትን ሁኔታ ተረድተው መብቶቻቸውን ለማስከበር ድምፅ እንዲሆኗቸው ጥሪያቸውን አቅርበዋል። ያ ጀማዓ እየሰማችሁ ነው። የተወሰነባቸውን ውሳኔ በአክሱም የሚገኙ ሙስሊም እህቶቻችን ሴት ተማሪዎች ሂጃባቸውን አይለብሱም። ከዚህ በኋላ አዛን ከፍ አድርገው መስገድ አይችሉም። ጀናዛ እንኳን ሰው ሲሞት እንኳን በዋና አስፓልት መሄድ አይቻልም። ውስጥ ለውስጥ ነው መሄድ የሚቻለው። በቃ በአጠቃላይ ማለት ነው ይሄ ምንድን ነው የሚባለው ረግጦ መግዛት ምንም አታመጡም ወዴትም አትሄዱም ብለው በዚህ ልክ እንግዲህ በአክሱም የሚገኙ ሙስሊም ወንድሞቻችንን ለመጨቆና እነሱን ከዛ አካባቢ ለማስወጣት ቆርጠው የተነሱ ይመስላል። ነገር ግን ይህንን እየሰማ የሚመለከተው አካል መንግስት ሊሆን ይችላል፣ ይሄ የሃይማኖት ተቋማት ጉባኤ የሚባሉ ሊሆን ይችላል፣ መጅሊሱ ሊሆን ይችላል። እነዚህን እንኳን እየሰማ ዝም ካላችሁ ለወንድሞቻችን መፍትሄ ካላሰጣችሁ ሀይቃ በጣም ከባድ ነው። ምክንያቱም የተወሰነ ውሳኔ እንግዲህ በግልጽ ነው እንግዲህ በሚዲያ ወጥተውናል። ነገር ከዚህ በኋላ ምን አለ በቃ አሰግዱም፣ እዚህ ሂጃብ በጭራሽ አትለብሱም፣ ጀናዛ እንኳን ስትወስዱ በአስፋልት አትሄዱም። ምን አይነት የመጨቆን ሱስ ያለባቸው ሰዎች ናቸው። በአላህ የአክሱም ሙስሊሞች ላይ እየተፈጸመ ያለው ተደጋጋሚ የሰብአዊ መብት ጥሰት በጥብቅ እያወገዝ መንግስት ጉዳዩን በትኩረት ተመልክቶ የአክሱም ሙስሊሞች ከተደጋጋሚ ጥቃት እረፍት የሚያገኙበት ጊዜ ቅርብ እንዲያደርግልን በአክብሮት ለመጠየቅ እንወዳለን። ህዝቡም ይጠይቃል፣ ተቋማችንም ይጠይቃል። መንግስት ሲመልሱ ምን እንደሆነ እናያለን፣ መቼስ እንደሆነ እናያለን። እኛ ህዝቡ እንግዲህ በአንድነት ሆ ብሎ በሶሻል ሚዲያ ላይ ሁሉም እንግዲህ በነቂስ ወጥቶ እየጠየቀ ይገኛል። የአክሱም ሙስሊም ወንድሞቻችን መብት እንዲያገኙ እየጨቆኑ ያሉ እንግዲህ በገዛ ሀገራቸው ውጡልን፣ አታስፈልጉም፣ አሰግዱም፣ አትቀሩ፣ አትማሩም እያላቸው ባሉበት ሁኔታ ህዝቡ ጮኸ። አሁን ደግሞ መጅሊሱም ወጥቶ መግለጫ ሰጥቶበታል። እንግዲህ የሚመለከቱ አካል መንግስትን በአፋጣኝ መፍትሄ እንዲሰጥ ጠይቋል። መንግስት እስቲ ከዚህ በኋላ ምን ያመጣል ምና ይሆናል። አዋጅ የሰማህ ስማ፣ ላልሰማው አሰማ። አክሱም ላይ አዋጅ ወጥቷል ልብን የሚያደማ። ሕግ አጽድቀዋል ሙስሊሙን አግልለው። በአድባራት ብቻ ስብሰባውን ጠርተው። በትምህርት ገበታ ሂጃብ ላይ ለበስ። በጁምዓ ቀን ሙስሊም በጠቅላላ መስጂድ ደጅ ላይ ደርስ። በአካባቢው ያለ መስጂዶች በሙሉ ጀንበር ሳትጠልቅ እንዲዘጋ አሉ። አዛን እንዳይሰማ በማጉያ በስፒከር ሕግ አውጥተዋል ያለምንም ድንበር። ሙስሊም ከሞተ ለመቅበር ሲሄዱ በአስፓልት ከልክለዋል ጀናዛ ላይ ወስዱ። ውስጥ ለውስጥ መርጠው እንዲጓዙ ያለምንም እፍረት አዋጅ ተናዘዙ። አዋጅ የሰማህ ስማ፣ ላልሰማው አሰማ። አክሱም ላይ አዋጅ ወጥቷል ልብን የሚያደማ። ጀንበር ሸኝቶ ሐቂቃ በጣም ልብን የሚያደማ በጣም በፍጹም በእኛ ዘመን እንደዚህ አይነት ነገር ማየት ወላሂ በጣም ያሳፍራል፣ ያሳዝናል። ይህ ክፍለ ዘመን እንግዲህ ሰው ልጅ ከሚገባው በላይ ነቅቷል፣ አውቋል። ዲሞክራሲ የሚባለው ነገር ገብቶታል በሚባልበት ዘመን በዚህ ዘመን ላይ እንደዚህ የወረደ ነገር ስንሰማ ሐቂቃ ምን ተሰማችሁ? ምን ተሰማችሁ? ተዉት፣ ሌላው ይቅርና እኮ እዚህ ሙስሊሙ አብላጫው በያዘበት ሀገር ላይ ተዉትና ሙስሊሙ አናሳ የሚገኝበት ዓለም ላይ ባሉ ሀገራት ብትሄዱ መብታቸው በሚገባ ተከብሮና ተጠብቆ የሚኖሩ ብዙ ሰዎች አሉ፣ ብዙ ሙስሊሞች አሉ። እዚህ አንድ ቋንቋ እያወሩ በተወለዱበት ባደጉበት ተምረው ከፍተኛ ደረጃ በደረሱበት ሀገራቸው ላይ እንዲህ ያለ ጭቁና እንደዚህ ያለ መርገጥ ሱብሃንአላህ በጣም ከባድ እኮ ነው። በጣም እንደዚህ አይነት ነገር እንዴት እንሰማለን ብላችሁ ታስባችሁ ታውቃላችሁ? በሀገራችሁ ላይ ሂጃብ አትለብሱ ስትባሉ ሰምት እዚሁ ሀገር ላይ ማለት ነው። በዚህ ዘመን ላይ አሰግዱ። ጀናዛውን እንኳን ስትወስዱት እንኳን ውስጥ ለውስጥ ነው የምትሄዱት፣ በአስፋልት አትጠቀሙ። ይህ አስፋልት ሲሰራ እኮ
ሙስሊሙ በሙስሊሙ ግብር እኮ ነው የተሰራው አስፋልቱ። ሙስሊሙ ባዋጣው ብር ነው የተሰራው እኮ አስፋልቱ። ግን ያን አትጠቀሙትም ውስጥ ለውስጥ ይላላችሁ ሲባሉ ይሄ ልብን የሚያደማ አዋጅ ነው። ከዚህ በኋላ የሙስሊሙ የመንግስት መልስ፣ የሃይማኖት ጉባኤ መልስ፣ የመጅሊሱ መልስ ምን እንደሆነ የምናይ ይሆናል። አላህ ሀገራችንም ዓለማችንም ሰላም ያደርገው። በአክሱም የሚገኙ ሙስሊም ወንድሞቻችንም አላህ ያጠንክራችሁ፣ አላህ ሰብር ይስጣችሁ፣ በርቱ፣ ጠንክሩ። ኢንሻአላህ አንድ ቀን መብታችሁ በሙሉ ለሙሉ ተረጋግጦ እንደ ማንኛውም ዜጋ ኢንሻአላህ በእኩልነት የምትኖሩበት ቀን ቅርብ ይሆናል። የጀማዓ ዛሬ ቪዲዮ ይሄንን ይመስል ነበር። የዛሬን ቪዲዮ ከወዳችሁት ሁላችሁም ላይክ ዋን ሰብስክራይብ ዋን ጠቅ ያደረጋችሁ በቀጣይ የተሻለ ቪዲዮ እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።